እናትየዋ ምንድነው እሱ ስራ ሄዳ ነው አንተ እንትን ስለማትላት እናት ስራ ሄዳ ነው እና ሚስት ማለት ነው የጠራ ነው እንደዚህ እንትን ያላቸው መልካም መሐመድ ዲቃላ ገነት ይገባል አይገባም? መስልምና ስሜን አትጥራኛ ውሻ አይጥራ ምንድነው? መስልምና ዲቃላ ገነት መግባት ይችላል? ዲቃላ ንብረት መውረስ ይችላል? ላቀልልህ። እሺ ዲቃላ ንብረት መውረስ ይችላል? አይዞህ አታምጥ፣ መልሰው። ዲቃላ በእስልምና ንብረት መውረስ ይችላል? ንብረት መውረስ ይችላል? ቅድሚያ በቀላሉ ጀምርልህ። መታዘዝ የለባችሁም። ንብረት አይወርስም። ከኒካ በፊት የወለዳችሁት መልካም ርዕሱ ነው። ርዕሱ ላይ የዘር ፍሬ የተቀጠቀጠ የሚለው የሚያሳፍር ነገር ነው። የመጀመሪያው ያንም ማለት አይቻላል። ኡስታዞቹ እየዞሩ ሴቶችን ነው የሚጠይቁት። ይህን ክፍል የኛ አልተቀጠቀጠም ለማለት ነው። አልተቆረጠብንም አለን ተቀላቀሉን ለማለት ነው። ኡስታዞች ምን ያስባችሁ ነው ሴቶችን እየሄዳችሁ ንጽጽር ማያውቁትን ይህን ክፍል ካላነበባችሁልኝ የምትሉት? ምን አስባችሁ ነው? ሰማለሁ። የብዙ ጊዜ ጥያቄ ነበር ያረድ ይሰማል? ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል? እንኳን ደህና መጣህ። አዎ ጥያቄ ነው። እንዴት ነህ? ሰላም ይመስገን። አሜን አለ። እሺ እሱ ጥያቄ ላንሳ፣ ትፈቅድልኛለህ? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው ምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኪን ፎርዝ ፊት ለፊት እንድናወራ ማለት ነው። ኦኬ ምንድነው እሱ የጠየቀን? አንድ የሚታርገው እሺ፣ ያው ባኪን ፎርዝ እንድናደርግ ነው። ቀጥልሽ ጥያቄ ጠየቅ እኮ ባክ እንደ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅከው። ተጠየቅ በኋላ ምንድን ቻሌንጅ ካደረግ ቀጣይ ተመለስክ ወዲያ ትቀጥላለህ። አይሻልም? ኦኬ ባክ ኤንድ ፎርዝ እንድናደርግ ከፈለግ እሺ፣ አንድ ጥያቄ ልጠይቅህ። ቅድሚያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው ለጠይቅ ጥያቄ ሽፍት አድርገህ እንትን ልትል ከሆነ እንደዚህ አይነት ጨዋታ አይሰራም ብራዘር። ጥያቄ ሽፍት ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከውን መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደኔ ያቅሰው አይመለከተኝም እኮ ነው ማለት አይመለከተኝም። አሁን ጥያቄውን መልስ። እሺ ያ ሚታር እሺ ሚታር ጎበዝ እንደዛ ነው። አትደበቅ፣ ቀጥታ ስትሬት ፎርዋርድ ጎበዝ ሚታር በቃ ሚታር ባክ ኤንድ ፎርዝ እናውራ ያለ ሰውዬ እሺ ባክ ኤንድ ፎርዝ ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚውት አድርግ በቃ ምን አገባኝ ካልክ ሚውት አድርግ።
ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ እባክህ እንደ ፖለቲካው መልሱ መልሱ ጥቅሱ ላይ ሆነ ያልተጠየቀውን አመለስ ጥቅሱ ላይ አውራ። እሺ ሚባርክ አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ያ ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አትረብሽ። አይ ባስተምር ምን አገባኝ አልኩህ እኮ ምን አገባኝ አልኩህ። የጠየቅኩና አይመለከተኝም መልሱ ልስጥ። ዝም በል በቃ ሚውት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚውት አድርግ። ኡስታዛችሁ ይሄ ነው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስት ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ የተጠየቁት ጥያቄ በእናት አዳምጥ። ወደ መልስ ሂድልን። የጠየቁ ላይ ብቻ ለምን ትረበሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አትደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያለ እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንዲህ የሚያደርጉ ከሆነ ለሌሎቹ ምን ይሆናሉና? መሰናክል ይሆናሉና። ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና? እንቅፋት ይሆናልና።
አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰል ወይም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ሕጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይቻልም ማለት ነው። ይህ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበ ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። ታርገው ይህን የሚያደርግ አዳምጣ። ስለዚህ ስልቡ ላይ በተያያዘ ይህንን አንድ ያዳምጥ። ስልቡ ላይ ልጨርስ፣ ስልቡ ላይ አልጨርስ። እሺ ጥያቄ ካለ ቀጥልሽ። እዛ ላይ ሄድን ብዬ አሁን ያቀረብከው ነገር ምንድን ነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋሉ። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል እንደዛ ነው እያልከኛል? እሺ ጥያቄ ነው። አይ አሁን ደግሞ ባኪን ፎርዝ ነው የምናደርገው። ፊት ለፊት ያው እንትን ነው በካ እንዳይሆን ፊት ለፊት እናደርገዋለን። እሺ ይህንን የአንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አድርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረጉት። በእጆቻቸው ለጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም አለው። በእኛ አዳምጣ ፊት ለፊት አውራ። ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም ልልህ ነው። ዘዳግም 23 አትጩህ፣ አታርጉኝ፣ አትረበሽ። እዩዋቸው እንዴት እንደሚረበሽ ኡስታዛችሁ። ይሄ ነው አሁን ውይይት ብሎ ቢለኝ ማለት ነው። እኔ ጋር እወያያለሁ የሚለው ልብ አድርጉ። ይሄ ሰውዬ ይሄ ነው ውይይት የሚለው። እዩት እንዴት እንደሚጮህ። ተረበሽ። አዳምጥ፣ ቆይ ተረጋጋ እባክህን። አትጩህብን፣ ተረጋጋ። መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ ጥቅሱ ላይ መልስ ነው የፈለግከው። አዳምጥ። አንተ ጋር ያለው የእናንተ ጋር ብልቱን ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ፣ ቆይ አዳምጥ፣ አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ ነው። አዳምጥ። እሺ ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ አይታዩም? መልስ። በቃ ሚውት አድርግ። አላረግም። ስትሬት ፎርዋርድ ነው የምፈልገው። ሚውት አድርግና አዳምጥ። እሺ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ሱናን አቢዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ። እኛ ጋር አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አዳምጥ። አትጩህ።
አትጩ። መልስ ነው የፈለግከው አይደለ? ይመለስልህ። አትጩ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም እዛ ላይ እኮ ተረጋጋሽ። አትጩብኝ። ጆሮዬን አታደንቁረኝ ደግሞ እሺ። ራስህ አትጩብኝ አላለም። ስሙት ያላሽ አትጩብኝ ሲል እኔ ቤት መምጣቱን ራስ ተስቶታል። አትጩብን። አዲስ ሲከፈት ደግጦ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ። ትረበሽ እኮ ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውራኝ እኮ። አትረበሽ። አዳምጥሽ። አትረበሽ። ምንም እንደማታውቅ ስለማውቅ እኮ ነው ማላስወጣ። አትረበሽ። እፎይ አትረበሽ። ምንም እንደማታውቅ ስለማውቅ እኮ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ። ተረጋጋ። ይሄን አሁን ኡስታዝ የምትሉት እንደዚህ ኡስታዝ የምትሉት ይሄንን ነው። ይሄን ዲያቆን ይሄን ነው ዲያቆን የምትሉት። ልብ አድርጎ ያጀው ዲያቆን አይደለም። ስለዚህ አሁን ቀጥል። ዲያቆን ስማ፣ አንድ ሚኒት አድርግና ተረጋጋ። ቆይ ተረጋጋ። ባኬን ዲፎርስ ስላል እባክህ አዳምጥ። እኔ ጆሮዬን አምጥ። ኢብራሂም አንድ ሚኒት አድርግ። ከስሩ ራሱ እየታዘቡ ነው። በእናትህ አዳምጥ። ከበደ ወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ፣ ሁለታችሁም ቀጥሉ። እህትህ ራሱ አዳምጥ እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱንም እህትህ ራሱ ታዘበች። አዳምጥ እያለች ነው። አትጩ እስቲ አላለችኝም። አንተ ነው ዝም በል እያለች አዳምጥ። አስወሩኝ እኮ ነው የሚለው። ለምንድን ነው አላስወሩኝም ለማለት ነው እንዲህ የሚጮኸው። እዩት፣ አላስወሩ። ይሄ ነው ኡስታዛችሁ እንግዲህ ልጆችን እያስገባ ፕሊስ አዳምጥ። እኔ ፊት አላለም። አዳምጥ። እሺ አዳምጥ። መልስ ይሰጥ። ምንም እኮ ያወራው ነገር የለም። ምንም ያወራው ነገር የለም። እሺ ሚውት አድርግ። እኔ ከአንተ ጋር መጫወጫው አልፈልግም። ሚውት አድርግ። መልስ ይሰጥ። ምንም ኦኬ። ምክንያቱም እስራኤሎች የኮቨነንት ህዝቦች ናቸው። ህግ አላቸው፣ ምስክር አላቸው። ፕሊስ አዳምጥ። ተገልበው የሚል ማስረጃ አንጣልኝ። እሺ ተገልበው የሚል ማስረጃ አንጣልኝ። እኔ ከፍቼልሃለሁ። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። ያንተ ብልታቸውን ነብያችሁ ገልቦ ያያል። በእናትህ አቦ እንደዚህ ይሄ ነው ኡስታዛችሁ። አያችሁ ኡስታዛችሁ ይሄ ነው። ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን ነው። አያችሁ። ስለዚህ ኢብራሂም ይወርዳል ብላ በእናትህ አዳምጥ። አትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም። በሌለበት ላይ ነብይ ገልቦ ያያል። እኛ ጋር የለም። ያንተ ነብይ ነው ገልቦ የሚያየው። እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ። በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዷ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ አዳምጥ። እሺ እኔ አዳመጥኳል። አንተ ደግሞ ሚታግና አዳምጥ። ኤኒዌይስ እንዴት ነው ያስጮህ? ምንድን ነው የሚያስረብሸው? እንደዚህ ልጁ ለምን ይረበሸው? ቀጥል ሂድ። እኔማ ያው ዘና ብዬ ቁጭ ብያለሁ። እንዲህ ቫይብሬት እያደረኩ እኮ ነው። አንተ የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። ኤኒዌይስ ቀሚሳቸውን ወይም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ህግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨነንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ አለ። ብልታቸውን፣ ጸጉራቸውን፣ የብልታቸውን ጸጉር ያያሉ የሚል እስልምናው ላይ አለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ነው፣ ይታወቃል።
ብልቱ ሳይቆረጥ ሰደበው እኮ። መቆረጡ ሳይታይ እንዴት ይታወቃል? ብልትህን ለጣዖት ከቆረጥከው አይታወቅም? ኦኬ እስቲ ብልትህን ተቆረጥና ይታወቃል አይታወቅም? እኔ እስቲ ቀጥቅጠው እስቲ ብልትህን ለጣዖት ሰዋ እኮ ሰውየው ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ያልከው? ነብይህ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና እፎይ አቅም የለውም። ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጥ፣ አትጩህ፣ በእናትህ አትጩህ። አቅም የለህም እኮ ነው የምልህ። አትችልም ይላል በራሱ። ሳትሰማ ምን አወራህ አለ? ምን ነጥብ አነሳ? ኢብራሂም ቆመ ሚውት በማድረግ ምን አወራህ? ምን አወራህና ነው? ምን አውቀህ ነው? ሳትሰማ በየት በኩል አንድ ሰው ሚውት መልስ ይሰጥህ? አንድ መምህር ይቅርታ፣ መምህር አንድ ጊዜ ከሱ ጋር ልቀጥል። መምህር ይቅርታ፣ ታሰማ እንዴት ነው መልስ የሚሰጥ? እሺ ሳይሆን ቆይ መምህር አንድ ይቅርታ። አሁን ቆይ ይሄ ነው ኡስታዝ ያላችሁት። መደማመጥ ሳይሆን በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ሊያግዙ ይገቡ አይደለም፣ ለማንም ለማገዝ ሳይሆን ይኸውልህ፣ ሚውት አታርጉኝ። ቆይ እባክህ፣ እኔና እሱ ጀምረናል። የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ እፎይ አቅቶትን የላግዘው ነው። በላይዞህ ቀጥል ማለት ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚውት ካረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልክ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚውት ካረገኝ ፍርሃትን ነው የሚያሳየው። አንድ ሚውት እንዳታረጉኝ ከዚህ በኋላ ማንም እንዳንደኩት ይጮህ እስኪ ትንሽ አንድ ሰው ሚውት እንዳታረጉኝ። አውራና ጨርስ። ምን ላይ ሰጣለሁ? እኔ መጫጫው አልፈልግም። ኖ አውራቻ ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንታልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙራ ታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጡ የሚታወቀው? ጎበዝ፣ በቃ እሺ፣ ሚታርክ ኤኒዌይስ፣ ብልቱ ሳይታይ አዳምጥ፣ በእናትህ አዳምጥ። ኦኬ፣ ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር፣ እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው። ምን ያስቃል? ፕሊዝ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲሌ አርጉመንት ማምጣት እንዳለብኝ አውቃለሁ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? የእናንተን ሲሊ አርጉመንት እንዲህ መምታት እንደምችል አውቃለሁ። ኧረ ና ተመለስ በለው። እፎይ ያ አንዴ አንብበው፣ ሰው ሳይወጣ አንብበው። ነብይ ለአቡ ሁሬራ የፈቀደውን ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱን። ያ አቡ ሁሬራ እንደተረከው ይላል። አይ ቶልድ ጋድስ ሜሴንጀርስ ዳት አይ ቢንግ ኤ ያንግ ማን ዋዝ አፍሬድ ኦፍ ኮሚቲንግ ፎርኒኬሽን። አቡ ሁሬራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። ሶ አይ ሃድ ኖ ሚንስ ኦፍ ኢኔብል ቱ ሜሪ ሂም፣ ማግባትም አልችልም ይለዋል። ኢት ዋዝ አሶ ሂ ዋዝ አስኪንግ ፐርሚሽን ቱ ሂም ሰልፍ ሜድ ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ጠይቀዋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁሬራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written፣ የተጻፈው ነገር ተጽፏል። about your destiny፣ ስለ እጣ ፈንታ። so have yourself made ኢኑክ፣ ራስን መስለብ ትችላለህ ብሎ ሙሐመድ ለአቡ ሁሬራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያንዬ ይታዘባል። 5500 ሰው ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። እዚህ ላይ እናወራለን። ተረጋጋ። ቆይ ፈቀደለት ያለውን አምጣው። አንዴ በመሀል ተረጋጉ። አትንጫጫ። ተረጋጋ።
ያው አንተ ነህ እኮ ተረጋጋ። አድርገው ያወረድከው እኮ ያው ልጁ ነገርከው አፋፉን። ተረጋጋ። አንብበው ክርስቲያን አትረበሽ። አንብበው ክርስቲያን። ኧረ የሚታተርጉኝ በእናታችሁ እናንተ ቤት አንብበው አድርገን የአሁኑን መናገር ስትፈልግ እኮ ትረዳዳ ነበር። አንተ እኮ መናገር ተረጋጋ። አዳምጥ። ተረጋጋ እስኪ እራስህ እፎይ ተረጋጋ እስኪ አዳምጥ። ሰይድ አንዴ እስኪ በማለት አትግባ። ሰይድ አንዴ አይደለም መግባቴ ሳይሆን ይስማስቲ አትጩሁ። አንዴ ሚውት አድርገህ እሺ ቆይ አንዴ የቅድሙን ሐዲስ ክፈትላችሁ። አትጩሁ። ቆይ ሚውት አድርጌ ነበብ። ቆይ መረጃው አትጩሁ። ቆይ አትጩሁ። መጮ መልስ አይሆንም። የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈቱትና የመጀመሪያውን ሐዲስ ላይ ነው። የመጀመሪያውን ሐዲስ ክፈቱትና የመጀመሪያውን ሐዲስ ላይ ነው። አትጩህ። ኧረ ሰው አእምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ። ብልቼ እንደሚያደርጉ አንብብ። እሱ ችግር የለም። አላደገም እያለ ብልቼ እንደሚያደርጉ አንብብ። አንድ አይነት ናቸው። አላደገም ቼክ እንደሚያደርጉ አንብብ። ታነባለህ። ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱን ሮጦ የወጣው አይደለም። አርጉመንቱን ስመታበት ሮጦ ወጣ። አንብብ ወይ ሰው አንብብ። ሚዩት ማድረግ ነው። አንብብ። ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንተ ተረጋግቻለሁ። አንተ አትፈር። ሰይድ አንዴ አንብቡ። 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 ምን ጫጋ መሰራ ነው አድጓል። አላደገም። ጸጉሩ ወይ መተና ማየውን ይመጣቻለሁ። ወይ ስትፎክር ነበረ። በዚህ ቪዲዮ ደምሶና ስትፎክር ነበረ። ክፈቱ የመጀመሪያው አንብብ። እናውራ። አንብብ። ኡስታዞቹ ካልመጡ እንዲሁ ተፈልጠው ውስጥ ነበር የመጀመሪያው ሐዲስ ክፈተውና ይሄው አንብብ። ብልት ቼክ እንደሚያደርግ ላሳይህ እኮ ነው። ወላሂ ማለት ተውና ብልት ቼክ የሚያደርገው ነው። ተወያይ ሲያደርግ በጣም ነው የሚያሳፍረው። አንብብ። ወላሂ በጣም ነው የምታሳፍረው። አትጩህ። የመጀመሪያውን ሐዲስ ክፈተው። አንብብ። ቅድሚያ ብልት ቼክ እንደሚያደርግ ነብይ አንብብ። አትጩህ። ሰይድ አንዴ ሚውት አድርግ። ሰይድ አንዴ በመሀል አትግባ። ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው። የመጀመሪያው ሐዲስ ነው። አንብብ። ብልት ቼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት። ኧረ ቆይ ምን ሆነን? ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና ወላሂ ፊውዲር የመጀመሪያው ሐዲስ ቼክ እንደሚያደርግ ብልት ከብዶ ነው የመጀመሪያው። ቪዲዮን አጣጡት ከይቅርታ ጋር እኔ አትምጣብን። አወከር አንፈልግም። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ኧረ እባክህ ተው። ኧረ እባክህ አታነብም። የመጀመሪያውን ሐዲስ እናወራ። ይሄው ተከፍቶላል። የመጀመሪያውን ሐዲስ ክፈት። የመጀመሪያው ሐዲስ ሚሽካቱል መሳቢህ ሐዲስ ቁጥር 88ን ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እኒ ኦኬ። እዚህኛው ላይ ብቃት የለም። ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ። ብልት ቼክ የሚያደርጉትን እንዴት አየኸው? ሚውት አታድርገኝ። ቼክ የሚያደርጉትን ብልትን እንዴት አየኸው? የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት? አይ እንመጣለን፣ ችግር የለውም። አታነብም? ታነባለህ። ከምናምን እንደማትወጡ እናውቃለን። ይሄ የእናንተ ነብይ ነው እንደዛ ያለው። ተመልከቱ። ሱና ነው ከአህያ በላይ እንደዚህ ማድረግ አለባችሁ ምናምን በደንብ አድርገህ ማርካት ምናምን ያለው የእናንተ ያስተምረው ነው። ሰዎች ካልመጡ በላቸው እንውቀጣቸው አሉ። ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ። እፎይ እናመሰግናለን። ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው። ኤኒዌይስ ማንበብ ይችላለህ። ኦኬ ክርስቲያን አንድ አንብበው። አይደለም ለምንድን ነው ሰው ያነባል? ታነባለህ? ሰይድ ታነባለህ? ማንበብ እራስህ አትችልም። ጦሃራ ነህ። ኧረ ጦሃራ ነው መባራሱ። ሚዩት አድርጊ። ብልት ቼክ የሚያደርገው ማን እንደሆነ እናሳያችሁ። ፕሌስ አዳምጪ። በቃ በእናትሽ አትጩህ። መጀመሪያውን እንትናንተንም ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ የወጣው። እባክሽን አርጉመንቱ ሲመታበት አሸናፊ ኡስታዛችን ነው። ሁሌም አሸናፊ ነው እስላሙ። ኧረ አትጩይብኝ፣ በእናትሽ አትጩይብኝ። እኔ አትፍራ። አባትጩይብኝ። በቃ ለሶስተኛ ቀን አንብበው። አንዴ ክርስቲያን አንብበው። ብልት ቼክ ማደርገው ማን ነው? እሱ አንብብላቸው። ለምንድነው አታነብም? ሰውዬ ምንድነው የምትፈራው እንደዚህ? አንተ ትልቅ ሰው አይደለም። ያዙ ሁላችሁም፣ የመረጃ ቁጥሩን ያዙ ሁላችሁም። ቁጥሩ የሚገኘው ስንት የት ነው? ሱናን አቢ ዳውድ 4404 ላይ ነው የሚገኘው። ሐዲሱ ደግሞ ሳሂህ የሆነ ሐዲስ ነው። ብቃት ካላችሁ እኮ ሁላችሁም ይሄንን ሙስሊሞችም ክርስቲያኖችም ይሄንን ሐዲስ ቼክ አድርጉት።
በስልካችሁ በቀላሉ ገብታችሁ ማንበብ ስለምትችሉ ማለት ነው። ምን እንደሚል አንብብላችሁ። ናሬትድ አትያ እንደተረከው አይ ዋዝ አማንግ ዘ ካፕቲቭ ኦፍ ባኑ ቁሬዛ ከባኑ ቁሬዛ ምርኮኞች መካከል አንዱ እኔ ነበርኩ ብሎ ይሄ ሰው ይተርካል። ዘ ኮምፓኒየን ኤግዛማይንድ አስ የአላህ መልእክተኛ ወይም ደግሞ የሙሐመድ ሰሃቦች ኤግዛማይን አደረጉን፣ ቼክ አደረጉን ምናቸውን and those who had begun to grow hair pubes were killed የብልት ጸጉር ያወጡ በሙሉ ተገደሉ። በባኑ ቁሬዛ ሙሐመድ ሄዶ የወረራቸው ጊዜ ማለት ነው። and those who had not killed ነገር ግን የብልት ጸጉር ያላወጡ አልተገደልንም ነበር። I was among those who had not grow hair እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ። ሙሐመድ ሂጅረት እያደረገ ያየ ነው ሲያስገድላቸው የነበረው ማለት ነው። ምን ተደረጉ? ቼክ ተደረጉ። ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ? ተገደሉ። አሁን እኛ ጋር የጠየቀውን ምንድነው? እሱ ብልቱን የቆረጠ ወይም ደግሞ ብልቱ የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ተብሏል። የሰው ብልት ትለካላችሁ ወይ አለ። ለምሳሌ ቆያዳምቱ አንድ ሚታር ኦኬ፣ እንደዚህ አይነት ኃጢአት የሰራችሁ ወደ እግዚአብሔር ጉባኤ አትግቡ ከተባልክ ታውቀዋለህ አንተ ራስህ። ይህን የሚያደርጉትም ደግሞ እስራኤል ምስክር በሁለትና በሶስት ይጸናል። አንድ ሚዩት አድርገው አንዴ መሐመድ ያጎበስ። ስለዚህ አንድ ምስክር ይኖራቸዋል። አንድም ደግሞ አድራጊው ለጣዖት ራሱን የሚሰዋው ያውቀዋል እኮ። ብልትን ስቆርጠው የሆነ ጠፍር እኮ አይደለም የቆረጥከው። ጠፍር የቆረጣችሁ መሰላችሁ እንዴ? ብልት ሲቆረጥ ጠፍር አይደለም አይታወቅም። ጠፍር ብልቱ ሲቆረጥ ይሉናል። እነሱ ጋር ግን ምንድነው ቼክ የሚደረገው? ጸጉር አውጥቷል አላወጣም። ጸጉር ያወጡት እንዳለ እንዲገደሉ ተገደሉ ይላል። ጸጉር ያላወጡት ደግሞ ብልት ጸጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ለዚህ ነው ተንጫይቶ ምናምን ብሎ እንትን ለማለት የፈለጉት። ማንኛው ጋር ነው የሚያሳፍረው ታዲያ? ማንኛው ነው ቼክ የተደረገው? በደምብ ጸጉር አውጥቷል አላወጣም? ጸጉር አለው የለውም? በደንብ ኤግዛማይን ተደርገው ጸጉር ስላላወጣ ልጅ ስለሆነ ተማረ ማለት ነው። በመጮህ መልስ አይሆንም። ይህ የጩኸት መልስ አይሆንም። ኡኡ በማለት መልስ ሲመልሳችሁ እንዳይመስላችሁ። ኦዲየንስ በደንብ ይረዳችኋል። በደንብ ታዝቧችሁ ይሄዳል ማለት ነው። አልቅሳችሁ በሚል አንብቢ ሙሐመድ ሂራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከድጃ ቀሚስ ውስጥ ነው የተወሸቀው። መገለጥ የሚመጣለት በአይሻ ቀሚስ ውስጥ ነበር። እሺ ቀጥል። ጭንቅላት ያለው ሙስሊሞች አሉ። ጭንቅላት ያላቸው ሙስሊሞች አሉ። ማነው ጥፋተኛ የሚለውን ላስረዳህ አልፈልግም። አንብብ አልፈልግም። እስኪ አቡኬ ካለ አቡኬን እስኪ አስገባውን። እስኪ ተረጋግቶ የሚያስረዳ አንድ ከሆነ ማለት ነው፣ እኛን የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው። ማስረዳት የሚችሉ ካሉ ሞክርና አሁን በተረጋጋ መንፈስ የሚከራከሩ ከሆነ ሞክር። አወከርና እንዴት አመሻችሁ? ሰላም ብያለሁ። ፎይ ክርስቲያን መምህር ሁላችሁም እንዴት አመሻችሁ? እውቀት እንደዚህ ከሆነ ውርደት ነው። እንደራሴ ሁላችሁም ተግባብታችሁ ማስተማር ማትችሉ ከሆነ አስቸጋሪ ነው። እና አሁን ምሳሌ ይሄን ሐዲስ ተጽፏል፣ እፎይ አልጻፈውም። ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ። ማንም የጻፈው ምንም። ስለዚህ አንብበው እንደዚህ ብሏል። ብትወዱ ዶት ባትወዱ የራሳችሁ ሙስሊም አይደለህም ማለት አንቺ አይ ዝም በል ቀደም አንቺ አህያ አይደለህም ሲጀመር አንቺ የገረድሽ ዝም በይ። በደንብ ወቁ። ድንቁርናዬ ውስጥ አንብቢው፣ ሐዲሱን አንብቢው። ድንቆሮ አንብቢና አስተምሪን። እኛ አልተማርንም አላወቅንም። በቃ ስምህን ቀይር። በራስህ አትተማመንም እንዴ? አልቀይርም። በእኔ ስም ነው በስም ነው እንደ ጀነት የሚገባ።
ሐዲሱን አንብቡላቸው። አትፈሩት፣ አትሸማቀቁበት። አንብቢና አስረጂ። ተከታይ ብዙ የሚማሩ አሉ። የኔ አይነት ብዙ የሚማሩ አሉ። አዋቂ ከሆንሽ አንብቢ። ማንም ዘገበው አንብቢ። እኔ ለፉ አላደላም፣ ለማንም አላደላም። እውነትን እንፈልግ ነው። እኔ እፎይ እኮ እውነትን ፈላጊ ነው እኮ። ካሸነፋችሁት እስልምናን ይቀበላል። ትክክለኛ ሃይማኖት ከሆነ ትክክለኛ ሐዲስ፣ ትክክለኛ መስፈርት ካለ ይቀበላል። እውነትን የሚፈልግ ነው። አክቹአሊ እኔ እውነት ላይ ነው የቆምኩት። ሰዎች እውነትን እንዲያገኙ ነው የምሰራው። ምላሽ ካላችሁ እንትን ማለት ትችላላችሁ። በእናታችሁ ማንኛውም ሰው እውነትን ፈላጊ ነው። የተዛባን ነገሮች አነጻጽሮ ከታች ያሉት እህት ወንድሞቹን ማስተማር ነው የሚፈልገው። ይሰማል? እሺ ይሰማል። ቀጥላለሁ። አውቄን አስገባውና አውቄ ነው እሱ ነው ቅንጭላት ያለው አውቄን አስገባው በተረጋጋመ ማለት ነው። ከይቅርታ ጋር እዚህ ክርስትናው ላይ ለአንድ ደቂቃ ወር ቢበዛ አንድ ደቂቃ ብቻ የሆነ ማስረጃ ላታይና ትቀጥላላችሁ። ከይቅርታ ጋር ያ እዚህ ዘዳግም 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሀሳብ ባይዞ በጣም ሌም የሆነ አርጊመንት ነው። እና እንዴት ነው ሊታወቁ የሚችሉት? ቀሚሳቸው እየገለብክ ምናምን አይደለም። ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት። እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላቸው በምን እንደሚታወቀው ይኸው ፋዘር ታድሮስ ማላቲ ይህንን ክፍል ሲያብራሩ እንዲህ ይላሉ። that teaching concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድን ነው የሚለው had its importance at that time በዛ ሰዓት የታወቀ ነው። እንዴት ነው ሊታወቅ የሚችለው? as it was common among the Gentiles to have groups of those emasculated to minister in the pagan temple. ኦኬ በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐዝ ባይዞ እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ሕዝብ ውጭ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸው። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ ሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው ማለት ሶ በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም። ምክንያቱም ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ በተፈጥሮ ወይም ደግሞ እንደዚህ አይነት በአደጋ ምናምን ቢሆንስ ወይም ደግሞ ናቹራሊ እንደዚህ አይነት አካላት ሊኖሩ እኮ ይችላሉ። እነሱ አይግቡ ማለት ነው? በጭራሽ አይደለም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ነው። ሐሳባችሁን ትጨርሳላችሁ። ቆይ የጀመርነውን እንቀጥል። ቆይ አዳምጡ። አይ ምንም አዳምጠው ነገር ሽብሩ አሁን ገብተህ ትላለህ እንዴ? ቆይ አንዴ ሚውት አድርገው። ከአስተማሪ ጋር እያወራሁ ነው። ሚውት አድርገው እንዴ? ከአስተማሪ ጋር እያወራሁ ነው። ከይቀጥል ስርዓት የለም እንዴ? ሚውት አድርገው። ከአስተማሪ ጋር አንዴ ሚውት አድርጉት። ቆይ አንዴ ልጨርስ ነው። እቺን አንብቤ ጨርሳለሁ። ትቀጥላላችሁ። እኔ ራሴ ችግር ሚውት አድርገው እንዴ አንተ እንዴት አይነት ስርዓት አልባ እንዴት ስርዓት አልባ ብትሆኑ ነው እንደዚህ ጋጦ ወጥነት ነው ሰው እያወራ ሚውት አድርገው እንዴ አብዱል ሚውት አድርገው አንዴ
ሚውት አድርገው አንዴ ከኛ ውይይት ተማር አንዴ እኮ ዮሐድ ሚውት አድርግ። ከኛ ውይይት ተማር አንተ ሚውት አድርግ። ብልግናህን እዛው ተወውና ሚውት አድርግ ትላለህ። እንደ እያወራሁ መሀል ላይ መጣ ሚውት አድርገው ሚውት አድርገው እንዲረብሹ ከዛ ወጡ ሚውት አድርገው እንዴ ድፍረታችሁ በጣም የሚገርም ነው። እውነት ለመናገር ቤቴን የመጣው በስርዓት ነው የማወራው። ከተረጋጋ ሚውት አድርገው አንዴ ዮሐድ እኔ በምንም ስርዓት አልበኝነቱን አንዴ ለጊዜው ያዘውና ቆይ ስማ አንዴ ተረጋጋ። ቆይ በቃ ድምጻችን ሁሉ ጩኸት ሆነብህ። ያጋጥማል፣ ችግር የለውም። ሚውት አድርገው አንዴ ልጨርስ። አስተማሪ ዮሐድ እባክህ ተመልሶ ትገባለህ። ይጨርሱ አንዴ። እንዴ ምን አይነት ስርዓት አልበኝነት ነው? ሰው እያወራ አንተ ገብተህ ቆይ አንዴ እህቴ፣ ሰው እያወራ ጥቅስ ከፍቶ እያነበበ ገብታችሁ መሀል ላይ ሚውት ቆይ አንተ አቁመው ምናምን ባይዘው እንዲህ ብላችሁ እታች ያሉ ሰዎች የምርም ጎበዝ ጀግና የሚሏችሁ ከሆነ በቃ እብደት ላይ ናችሁ። እግዚአብሔር እንደው ማስተዋሉን ያስጣችሁ ማለት ነው። እንዲህ ብለህ እሪ ብለህ ምናምን ወጥተህ ከዛ በኋላ አስወጡ ይለ ማለት ነው። ኦኬ ለምን ሐሳቡ እስኪያልቅ ታግስ አሰማም። አንተ ማነህ? ባይዞ ዩ አር ነቲንግ እኮ ምንም እውቀት የላችሁም። ሁላችሁም ተሰብስባችሁ ብትመጡ እፎይ አይደለም። ባይዞ ወይ እህታችን ባለው ትናንት ቤታችሁ ገብታ በቃ እሪ ያስብላችሁ ነው የወጣችሁ እና ዝም ብላችሁ አክት ለማድረግ አትሞክሩ ፕሊዝ በመድኃኒዓለም። እሺ ስለ ጃንደረባነት ወይም ስልብ ስለሆነ አካላት አጠቃላይ እንዳልሆነ በምንድነው ልናቀው የምንችለው? እዛው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ እንዲህ ይላል፣ ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል ይልና ጃንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል ይላል። ጃንደረባ የሆነ ደረቅ ዛፍ ነኝ አይበል። ምክንያቱስ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳንንም ስለሚይዙ ጃንደረቦች እንዲህ ይላልና። ነገር ግን ክርስቲያን ማለት እግዚአብሔርን የሚያገለግሉ ከሆነ ኦኬ ለእግዚአብሔር ብለው የመጡ ግን ጃንደረቦች የሆኑ ግን ምን ይላችኋል? እግዚአብሔር ስለነሱ እግዚአብሔር እንዲህ ይላል። ምን ይላል? በቤቴ እና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በቃ እነዚህ ስልብ የሆኑ ቶታሊ አጠቃላይ እንደዚህ ጃንደረባ የሆኑትን አጠቃላይ ሳይሆን ለቤተ መቅደስ አገልግሎት ንግስትን ወይም ደግሞ የጣዖት ነገስታትን ንግስት ስፔሻሊ ኩዊንስ ማለት ነው። ነገስታት ንግስት ነው የምትባለው ለሴት እሷን አገለግላለሁ ብሎ ለእሷ ባሪያ ሆናለሁ ብሎ ስልብ የሚያደርግ ሁሉ ምን ይበል ነው? ወደ እግዚአብሔር ጉባኤ ሊገባ በፍጹም አይፈቀድለትም ማለት ነው። እግዚአብሔር ይስጠልኝ። እፎይ ቀጥሉ።